ለስራ ፈጣሪዎች አዲስ ተስፋ በሳንቃ ሪያሊቲ ሾው ከሀሳብ ወደ ስኬት። በዚህ ቻናል የአምስት ትጉ ኢትዮጵያውያን ስራ ፈጣሪዎች እውነተኛ የስራ ሂደት በየሳምንቱ ወደ እናንተ የምናቀርብ ይሆናል። ከትጋታቸው ከትንሽ ተነስተው ትልቅ ደረጃ ለመድረስ ከመወሰናቸው ብዙ የምንማረው ነገር ይኖራል። በዛሬው ክፍል 4 ቆይታችን የመጀመሪያ ስራ ሳምንታቸው የምንዳስስ ይሆናል። ተከታተሉን። ዛሬ ማውራት ጠፍቷል። አጋጣሚ ያው ጠፍቶ ያቅም ነበር። ያው ዛሬ ጅምወጣው ወደ ስራ ጅምወጣው ድንች ለርጥብ እየሰራው ነው። ሳንዱች የቤት ውስጥ አብስዬ ነው ጅምወጣው። እዛ ያው ለተመጋቢ መስጠት ብቻ ነው። እዛ መስራት አይቻልም፣ አይፈቀድም። አንደኛ ደግሞ ያው ብዙም አየር የለም፣ የሙስሊም የክርስቲያኖችም ጾም ስለሆነ ይሄናል አየር የለኝም። ያው ጧት ከእንቅልፍ ስነሳ እንቅልፍ ተነስቼ ልጆቼን ቁርስ ሰራለሁ። እጄ የሚሄደውን እነዚህን አዘጋጃለሁ። ቁርሳቸውን አዘጋጅቼ ውሃ ያፈላለሁ እዚህ ለሻይ አፍልቼ እሄዳለሁ። እዛ ቶሎ እንድደርስልኝ ይሄን ነው ማከናውነው። ጧት ነው የምሰራው። ሙሉ ቀን ለመስራት ያው እዛም ስለማይፈቀድ ለቁርስ ብቻ ነው የምሰራው። እጄን ከታትፌ ሰራርቼ አሁን ሸክፌ ወደ ስራ ልወጣ ነው። ልጆቼን ያው እነሳሉ፣ ተኝቷል። እነሱን ቀስቅሼ አሁን ወደ ስራ እሄዳለሁ ማለት ነው። ዶሮች አሉን ውጭ ላይ፣ እነሱ ምግብ ሰጣቸዋለሁ። ለነሱ ምግብ ከመገብኩ በኋላ ወደ ስራ እሄዳለሁ። ለዶሮቼ ያው ከወፍጮ ቤት ጠራጊ ነው የምገዛላቸው። መኖ በጣም ከባድ ነው ለነሱ፣ ውድ ነው። መኖ ውድ ስለሆነ የስንዴ ምናምን በጣሪ ወፍጮ ቤት እሱን ገዝቼ ማግባቸዋለሁ ማለት ነው። ጨርሻለሁ። ቀላቅልና በዚህ ይሄዳለሁ በሳህን። እዛ እንደነገርኩሽ መስራት አይቻልም መንገድ ላይ። ለምን? አንደኛ አቧራ ምን ስላለ የጤና እንትኖች ቀጡኛል። እኔ እዛ ጋር ብሰራ ምግብ እዛ ጋር ይዘሽ ሄደሽ መሸጥ ብቻ ነው፣ መስራት አይፈቀድም። ምንም ድንች ራሱ ክረምት ላይ ቀቅል ነበር፣ ተከልክዬ ነው። እሺ አይለው። አንድ እርጥብ 60 ብር ነው የምሸጠው። ከሰል ነው የምጠቀመው። ለምን? ስቶቭ ስለምፈራው። ከዚህ በፊት እሱ ስለተቃጠለብኝ ስቶቭ መጠቀም እፈራለሁ። ቤቴም ጠባብ ስለሆነች ድንገት ለሱ ስለመፈራ እንጂ መጠቀም እችላለሁ። በሌሊት እነሳለሁ፣ ለነሱም ቁርስ ሰራለሁ፣ ይዤ የሚሄደውን አሰናዳለሁ። የኔ እዛ ነኝ። እዚህ አሁንም ጨማምሬ እሄዳለሁ። ምንም ጊዜ አይፈጅም። ከሰል እኮ እንደውም አሪፍ ነው። ጨርሰናል። ለዛው ልጄ ትጦማለች። ለትንሹ ቀድሜ እንቁላልና ሰርቼለታለሁ። እነሳ በልቶ ወደ ትምህርት ቤት ይሄዳል ማለት ነው።
እነዚህን ይመስላሉ። እነዚህ ምግብ ከሰጣቸው በኋላ በቃ አሁን ወደ ስራ ቦታችን እንሄድ ነው። ስራ ቦታ ይልሄድ ነው። እሺ አሁን ወደ ስራ ይልሄድ ነው። ስራዬ ወይራ ሰፈር ነው። ወይራ 5 ኮንዶሚኒየም ይባላል። ያው ዛሬ አርፍጃለሁ። በጠዋት ነበር የምወጣው። አሁን ወደ ስራ እየሄድኩ ነው። በሰላም ያውለን ብዬ ወጥቻለሁ። ሳርዲ አሁን ቃይ ላቀራርብ ነው። እሺ ሳጥን አለኝ እዚህ ሰልማን ለጄ እዚህ ጋር ነው የሚቀመጠው። እቃዎች እዚህ ጋር ናቸው። በር ያልከተከተ ቻርጀር ቦታ ነው ሜን ፕሮብለሙ። ዛሬ ሁኔታውም ደስ አይልም፣ ግን እንሞክር። ፈረስ ቻርጅ ኢንፑት እናደርጋለን። ምልክት አልሰጠንም። ስንሰካ ምልክት አልሰጠንም። ፈረስት ምንድነው የምናደርገው? የቻርጀር ቦታ ፒኗን እናያታለን። ውስጧን እዚህ ውስጥ የተለያዩ አዋራ፣ ጭቃዎች፣ ቆሻሻዎች ስለሚገቡ እነሱን ሪሙቭ አድርገን እንሞክራለን። ድጋሚ ቴስት እናደርጋለን። የለም ምልክት የለም። ዘን ቀጣ ፓኬጁን ለመክፈት እንሞክራለን። ባኪው ግን አስቸጋሪ ነው። እንትን አለው ሰባራ ስላለው መልሶ ለመግጠም አስቸጋሪ ነው። ሙቀት ይሄ የሚሰጠው ሂት ነው። ማጣበቂያው በሙቀት የሚለቅ ስለሆነ ያንን ለማስለቀቅ እንሞክራለን። ዘን የተወሰነ እንደለቀቀልን ማንሻ አለች። እንደዚህ አይነት ነገሮችን ለማንሳት የምንጠቀምባቸው ኢኩፕመንቶች አለን። ውስጣት ላይ ነበርኳት።
እንግዲህ አሁን ስራዬን የምጀምረው በጊዜ ነው። ጠዋት በጊዜ እነሳለሁ እና በተጨማሪ ደግሞ ትራንስፖርትም የለብኝም። እዚሁ ተነስቼ እዚሁ ነው ስራዬን የምጀምረው እና ለስራዬ ቀለል አድርጎታል ብዬ አስባለሁ። ብዙ ጉዞ የለብኝም፣ ብዙ ድካም የለም። ያው ስራዎችንም ሰርቼ እዚሁ ነው ማስረከበው። መርካቶ አካባቢ ስለሆነ ያለሁት እዛ አካባቢ ነው የምሰጠው። ነጋዴዎችም በብዛት ይገኛሉ። ብቻ አመቺ ነው። ብቻ ያው የስራ እንትኑ ክፍት ይሁን እንጂ ብዙ ጊዜ የማይኖርበት አጋጣሚ ይፈጠራል የስራ እድል። ግን ያው ትንሽም ጊዜ ካገኘሽ በቂ ነው ብዬ አስባለሁ እና እንደዛ ነው ስራዬ። ያው በጠዋት ተነስተናል፣ እንግዲህ ስራችንን ጀምረናል። ትንሽ ቆይተን ሻይ ቡና እንላለን። እሳታችንን እናቀጣጥልና እሳት እስኪቀጣጠል እቃ እናቀራርባለን። አመጣለሁ። እሺ ትንሽ ደቂቃ ማንንም አላየም። ጾም ነው መሰለኝ። ያው ዛሬ ደግሞ ጭራሹኑ ቀዝቀዝ ብሏል። ምንም የለም። ሰርቼ እገባለሁ ብለሽ ነው የምትወጪ። ያው አንዳንዴ ደግሞ ሳሰሪ የሚገቢበት ቀን ይኖራል። ያው በጾም ምክንያት እንጂ ያው ተባራሪ አይጠፋም። ያው ረፈድፈድ ብሎ እስከ 5 ሰዓት ምናምን ያው አይጠፋም ብለን ተስፋ እናደርጋለን። ግን ዛሬ አየር የለም። ትንሽ ቀዝቀዝ ብሎ ቆይ ላሳይሽ። ሰላጣ የአበሻ ሰላጣ፣ ይሄ የፈረንጅ ሰላጣ ነው በነገራችን። ይሄኛው ቀይ ስር ይሄ ነው። ገና ችግኝ ነው ግን ከፍ እያለ ነው። አይሽ ያ ትንሽ ጨቅላዎች ናቸው ገና። ወይ ፕሮብሌም ሊሆን ይችላል። ቺናት ሚኒቦርድን እንፈታለን። ማይክ ስፒከርን አጠቃለው የሚይዘው ቦርድ ሚኒቦርዱን እንፈታና ራሳችን ግሉን ለማላቀቅ ስልኮቹ ባይዘው በጣም ሰኪዩር ስልኮች የሚባሉት ናቸው። ሰኪዩር ስልኮች ማለት በሳምሰንግ ዙሪያ በጣም ጀንትል የሚባሉ ስልኮች መካከል ናቸው። የያዝ ጉዳይ ሆኖ እንደዚህ ሆነ እንጂ ሞር ማጸዳዳቱን እንቀጥላለን። ውስጥ ሆኖ ስለማይመች እናውጣና ማጸዳዳቱን እንቀጥላለን። ምንም ማስረከበው ከሌለኝ ግን እረፍት አድርጌ 1 ሰዓት ምናምን በቂ ነው። 1 ሰዓት እነሳለሁ። ስራ ኖረም አልኖረም 1 ሰዓት ግዴታ ነው። ሁሌ እነሳለሁ። የለመድኩት ያቺ ሰዓት ነች። ይሄ ለጫማ አንዱ ግብአት ነው። ከላይ የምትቀመጠዋ ቶማይ ትባላለች። ቶማይ ከላይ ከሶል በላይ የሚቀመጠው ማለት ነው። እሱን ነው ቅድሚያ እያዘጋጀ ያለው። ከዛ በኋላ ያው የሰራኛዎቹ ይቀጥላሉ ማለት ነው። ቆይ እሰጥሻለሁ ማማ።
ሚጣ አመጣልሻለሁ። እሺ እሺ ተሳለም ብሎኝ ትንንሾቹ የምታያቸው ቲማቲም ነው ከእንትን ጋር ከቀይ ስሩ ጋር በመሀል ዝኩኒም አለ። ዝም ብዬ አልፎ አልፎ ቦታ ስለሌለ ደራርቤ ተክየውን አሁን እመጣለሁ። የሆነ ቀረጻ አለኝ ልጨርስና ልጆች እዚህ የስራ ቦታ ይመጣሉ። አሁን እስከ 2 ጨርሼ እዚህ ባለድም እዛ እመጣለሁ። ነግሬያታለሁ። ለፈልግ እንትን ተጠርቷል ምክር ቤት አይ ስሜ እኔ ኢሳያስ ነው የተቀበለኝ። እንደው ኢሳያስ ነው ስሜን የወሰደው። አይ ነገር እንዳይነካ እሷም ደውላልኛለች። ደውላ እኔ እንዲህ ያለኝ ስላት እስከ 2 ድረሽ ያለች እለብሳለሁ። ቤት ገብቼ ለብሼውታ እንደዚህ ለበስኩኝ። ያምራል እኮ እኔ እየመጣሁ እስኪ ደውይልኝ። ስልክ ወርቆ ስክሪኑ ሰበር። ይሄ በልኬት ነው ዲዛይን ይወጣለታል። የዚህ የስፋቱ ልክ ተሰርቶለት በዳባንም ሊሆን ይችላል። ካርቶን ወይ ዳባን አለ እና ላሜራም የመሳሰሉትን ለዲዛይን መጠቀም ይቻላል። አሁን እቺ በዳባን ነው የሰራው ዲዛይኑ። ከዛ በ4 ማዕዘን በዚህ ልክ ትወጣለች ማለት ነው። ከዛ እንደዚህ እናጥፈውና ለ2 አሁን ጫማ ላይ ሲቀመጥ ልክ በቃ እንደዚህ መሆን ይችላል ማለት ነው። አሁን እነዚህ ልክ እንደዚህኛው እንዲቀመጣል ማለት ነው። እና እቺ ከላይ ጌጥ አላት የራሷ ጌጥ ውበት የምትሰጣት ጌጥ አለች። እሷንም እሰራለሁ። ልክ እንደዚህ ነው በቃ የምትወጠረው ፎርም ላይ ይቀመጣል ማለት ነው። አሁን በቃ ዝም ብሎኛል። ድጋሚ መቀባት አለብኝ ሁሉ ሽሮም ያቅመማ ቅመም ተቀላቅለው ነው። ወይ አሁን እየደወልኩ ጸጥታል ስልኳ ዝምዝም እሺ ናታል አንዴ ሰበላው ለሷ እየገበርኩ መኖር ለማንተን አንዴ ሲካለች እሷን ጨርሼ እንትን አደርጋለሁ። 5 ደቂቃ እሺ ጠብቀኝ። ይዛው ትሄዳለህ። አራስ ቆማለሁ እዛች ጋር እሺ ይዛው ያንተን ሰባል ይሄን በስ በቃ መፈቅድልኝ እግዚአብሔር ይስጥሽ እና ወይ ቻርጅ ቤቷ እኮ ተበላሸብኝ። ትሰሪልኛል? ጄ ግራንድ ፕራይም ምናምን እንዴት ያ ግራንድ ፕራይም ምናምን ቀየርሽው? እና የትኛው በቃ ታይፕ ሲ ነው 0 ምናምን ቤት አስፈ 32 ቻርጀር ፒን የሚገኝበት ቦታ እዚህ አካባቢ ስለሆነ ታፕታና አልማስ እሺ ባይ ዘ ወይ ስልኩ በጣም ብዙ ጊዜ የተፈታ ይመስላል። ብዙ ጊዜ ተፈቷል።
ልታዘዝ? ምን ልታዘዝ? ጥቅም ስላለ እና እንደዛ ነው። አንድ ሁለት እየተባለ እንደዚህ እንሰራለን። የሁለቱ አንድ ላይ ሲሆን ደግሞ ከባድ ነው። ድሮ ግን ለብቻ ነው፣ ለየብቻ ነበር ጾማችን። የምን አባ ቼልሲ ደግሞ ይሄንን ለብሰህ ሴፍቲ ኔት የምትሰራ መስሎ ይሄንን ለብሰህ እንትን የምንለቅ መስሎ ነው ይላል። አመሰግናለን። የ50 ብር በደርዘን የ50 ብር ልዩነት ይኖራል። አሁን 350 ብር ከሆነ በደርዘን የሚሸጠው በግሮስ ይባላል። አሁን ሙሉ ግሮሱን ስትገዢ ደግሞ 50 ብር በየደርዘኑ ይቀንሳል። አንድ ሰው ተብሎ ይጠራል። አሁን ይሄ ብዙ ጊዜ በዚህ ልክ አይሰራም። በደርዘን ነው ሰርተው እንትን የሚሉት ለሽያጭ የሚያቀርቡት። አሁን ይሄ 350 ብር ነው በደርዘን የገዛሁት። 350 ብር ማለት ያው በፍሬ ስትካፈይ የሆነ ያህል ይሰጥሻል። ግን እንደዛ አስበን ነው አንገዛም። ሳምንታችሁ እንዴት ነበር? በሳምንት የገጠመኝ ያው የቤት ማጣት ነው። እንግዲህ ለስራ ያሰብኩት ነገር ቶሎ ላልተሳካለኝም እና ያው ቤት በመፈለግ እስካሁን ድረስ ያ በፊት የነበሩትና አሁን ያልነበሩት ትንሽ ከፍና ዝቅ ያለው ስለሆኑ አሁን ደግሞ ያው አንድ ቦታ ስላገኘው ያው በተስፋ እየተጠባበኩኝ ስለሆነ እሱን ነው ያው ለስራቸው ትንሽ ያጓተትኩባቸው መሰለኝ። እናንተንም እንግዲህ እንትን እላለሁ ጠይቃለሁ። ሳምንቱ ያው አንዳንድ ነገሮች ነበሩ። ቀደም ብዬ እናንተ ከመምጣታችሁ በፊት ያዘጋጇቸው እቃዎች ነበሩ እና የሆነ የሰራኋት እንትን ያሰብኳት እቺ ማሞቂያ ያለች ስራውን ለመስራት ማለት ነው። እና እሷ በቃ በጣም አስቸገረች። የሆነ ኮንታክት ያደርጋል ምናምን ከኤሌክትሪክ ጋር ስለሚያያዝ እና አላሰራልኝ እና በቃ ስራዬን አስተጓጎለኝ። እና እሷን ለመግዛት ደግሞ ድጋሚ ፍለጋ ገባሁ ማለት ነው። ከዛ እሷን ገዝቼ ያው እንደ አዲስ አሁን ሰሞኑን የጀመርኩት ስራ እና በዛ ቀናት ውስጥ ያው ሳምፕሎችን አሳየው ምናምን ሰርቼ ያው ጫማውን ፈልገውታል። እቃውን አምጣ ነው ያለኝ እንዳለ እና ለዛም ነው አሁን እቺን እያዘጋጀ ያለሁት ለነሱ ነው። ያው ቀጣይ ደግሞ ራሱን ነው አሁን ይሄ ስራ ከተፈላጊ ከሆነ ራሱን ነው የምደጋግመው። በቃ ነገም ብትመጪ አሁን ይሄን እየሰራው ልታገኝ ትችላለሽ። በቃ ለውጡ ምንድነው? ሰው መጨመር ሊሆን ይችላል ስራው ከሄደልሽ። አይ ማይሄድ ደግሞ ከሆነ ሌላ ዲዛይን ታደርጋለሽ እንደ አዲስ። በነገራችን ላይ ይሄ ጫማ ስትሰሪ ሁሌ ዲዛይን ግዴታ ነው። ዲዛይን ቀን በቀን ልትሰሪ ይገባሻል። እስኪ የሚሄድልሽ እስኪኖር ድረስ ማለት ነው። አለበለዚያ ዝም ብለሽ ደግሞ አሁን የሚሄዱት እያሉ ሌላ የምትሰሪ ከሆነ የዚህን ሂደት እንደመቀነስ ይቆጠራል። አሁን እኔ አንድ ጫማ የሚሄድልኝ ከሆነ እሱን ነው በደንብ ሰርቼ ለደንበኞቼ መስጠት ያለብኝ። ወደ ሌላ ዲዛይን መግባት የለብኝም። ያቺ አዲሷ ዲዛይን ስትመጣ የዚህ ተፈላጊነት ይቆምና ያኛው ደግሞ ትባያለሽ ማለት ነው። ያ ደግሞ በዚህ ልክ ተፈላጊ ሆኖ ላይቀጥል ይችላል። ስለዚህ ነጋዴዎች አዳዲስ ነገር ስታሳይ አዲስ ነገር ይፈልጋሉ እና ቀን በቀን ብትሰሪ በቃ ደስተኛ ናቸው እነሱ። ሲመጣ ደንበኛቸው አዲስ ነገር ነው ማሳየት የሚፈልጉት ማለት ነው። ከሌላው የተሻለ ለመሆን እነሱም ስራ እንደዛ ስለሆነ ነው። ያው ስትወጪ ያው ሰራለሁ ብለሽ ነው የምትወጪ፣ ሰርቼ እገባለሁ ብለሽ ነው የምትወጪ። ያው አንዳንዴ ደግሞ ሳሰሪ የሚገቢበት ቀን ይኖራል ያው በጾም ምክንያት እንጂ ያው ተባራሪ አይጠፋም።
ያው ረፈድፈድ ብሎ እስከ 5 ሰዓት ምናምን ያው አይጠፋም ብለን ተስፋ እናደርጋለን። ግን ዛሬ አየር የለም ትንሽ ቀዝቀዝ ብሎ የሚገርምሽ ትላንትና አሪፍ ነበር። ትላንት እኔ ሳንዱች ምናምን ጨርሼ ነበር። በዚህ ሰዓት ጨርሻለሁ። ያው አንዳንድ ቀን ያለው ነው። አንዳንድ ቀን ገበያ ይኖራል፣ አንዳንድ ቀን ደግሞ ቀዝቀዝ ይላል በተቃራኒ። ይህን ሙያ እንዴት መረጣችሁ? እኔ ስልክ ሙያ ለመምረጥ ከልጅነቴ ጀምሮ ትንሽ ይገርና ወደ ስልክ ወደ ቴክኒሻንነት ጥጋ ነበረ። ከወንድሜ ጋር ነበረ እንትን ማድረገው እና ሁኔታዎቼ በሙሉ ወደ ስልክ ወደ ጥገና የተጠጋ ስለነበረ ከዛ አጋጣሚ ሆኖ ነገሮች የሚያሞልልኝ ሰው ሳገኝ እየሰራሁበትም ነበር። ነገሮች የሚያሟላ ሰው ሳገኝ ሙሉ ለሙሉ ወደ ስልክ ስራ ለመግባት ተናረኩኝ። እኔ መረጥኩት ይሄን ሙያ አጋጣሚ ሆኖ ነው። ሌላ ሆቴል ምናምን ነበር የምሰራው በፊት። ድንገት በቃ የሆነ ወደ አብነት ምናምን ነው የኖርኩት ነበር። ከዛ ድንገት መጣውና ፀጉር ቤት አጋጣሚ ለምን ፀጉር ቤት አንሰራ ምናምን አለኝ ከነብራዞ እንደሞቼ ጋር እንተናል። እንዴት ፀጉር ቤት እንዴት እንትን ይላል ምናምን ካብነት ድረስ አንድ ወንበር በሸክም ተሸክመን እዚህ ደረሰን። ወይራ በሸክም ድረስ ይዘን ማለት። ከዛ መጣን ያችን ፀጉር ቤት ከፈትን ስንል ከዛ አደገ። ያ ፀጉር ቤት እየተስፋፋ ሄደና ቆንጆ ሆነልን። ከዛ እነሱ ቦታ ገዝተው ወንድሞቼ ወደ ጣፎ ሄዱ። ከዛ እኔ እዚህው ቀረውኝና አጋጣሚ ከሱ የሱ ብራዘር ጋር ነበር የምሰራው። ከሱ ተነጥዬ ላይ ቴሌ ሰፈር ገባሁኝ። እዛ ብቻ ወደ 4 አመት ምናምን እየሰራሁኝ ከዛ መሀል ኑሮ ያስኩኝና በዛው ያደኩ ሄድኩኝ። እዛችሁ እየተኛው ነበር። ከዛ ተመለስኩኝ። በኋላ ስልስል ያው አንዳንዴ ጥሩ መሆን ጥሩ አይደለም፣ ለሰው ጥሩ መዋልም ጥሩ አይደለም። ያው በሰው ምክንያት ሰውም አስቸጋሪ ነው። የማይሆን ውስጥ ገባሁኝና ትንሽ ራሴን ዝቅ አደረኩት እንጂ ከፍ ያልኩ ነበረ። ማሻሻል የነበረብኝ ሰውዬ አዋረድኩኝ። ፈጣሪ ደግሞ እንግዲህ እናንተን አዝብልኝ። እንግዲህ ድጋፍ እንዴት አገኘው ደግሞ የምነሳበት መንገድ ሊኖር ይችላል ያስባል ከፈጣሪ ጋር። የራሴ ፀጉር ቤት ነበረኝ። ሰራተኞችን ቀጥሬ ያሰራ ነበር ነው። እንዴት አደርሽማ? እና የራሴ ስራ ነበረኝና የሰው ስራ ካለ ለመስራት እስኪ ልስራ ብዬ ነው የወጣሁት። የዛሬ ሜቢ 3 አመት ምናምን ሊሆነኝ ነው። እዚህ የራሴ የሆነ ስራ ይሻላል ብዬ ነው። በርግጥ አሪፍ ነው፣ ምንም አታጭበትም። የራስ ስራ ጥሩ ነው። ያው በዚሁ ብስኩት ምናምን እረከባለሁ፣ አምባሻ እረከባለሁ። ግን አሁን አልረከብም፣ ምክንያቱም አየር ስለሌለ አልረከብም። ይሄን በራሴ ቤት አዘጋጅና ሳንዱች ነው የምሞክረው። ዳደሩ ኑ ቡና ጠጡ። አዎ መጣው። ይሄ ሙያ እኔ መርጦኝ ይመስለኛል፣ መርጬው አይደለም። ሙያው ራሱ እና አሁን እዚሁ ነው ሰፈሬና ያው ከትምህርት ምናምን ስመጣ በፊት የሚሰሩ ሰዎች አሉ። የምርጫ ጉዳይ ሆኖ አይደለም የገባሁበት እና ያው ሲሰሩ ምናምን ያለው ጓደኞቼም አሉ ሰፈር። ከዛ በቃ አየሁ መልመድ ጀመርኩኝ። በቃ እዚሁ ስራ ላይ ቀጠልኩ ማለት ነው እንጂ ያው መርጬ እንዲህ መሆን እፈልጋለሁ ምናምን ብዬ የገባሁበት ስራ አይደለም። እና ምርጥ ስራ ነው። በቃ ትወጂዋለሽ። አሁን ስትገቢበት ነው የምታውቂው። እና አሁን የዛኔ ስራውን ሁላ አላውቀውም። እንዲህ ሆናለሁ፣ አይ ጫማ ሰሪ ሆናለሁ፣ እንዲህ ሆናለሁ ምናምን የሚል በራሱ አሁን በልጆች አንደበት አትሰሚም። እንደዚህ አይነት ምርጫ የለም። ግን እንዲህ ሳገኘው ገባው። በቃ እዛው ወደድኩትና በቃ ምርጫ ያደረኩ ማለት ትምህርትን ሳቆም ወይ ስጨርስ እንትን ስል ወደዛ አይደለም የገባው፣ ወደዚህ ወደ ሌላ ስራ አልሄድኩም። ቀጥታ ወደዚህ ነው የገባሁት። አይ እኔ ቤት የለኝም። በፊት እዚህ ነው ልጄ ነው ልጄ እዚች ቦታ ላይ ሸራ ነበረች። እዚች ቦታ ላይ ነው ልጄ ነው ልጄ ያሳደግኩትና የዛሬ አመት አካባቢ ያው የደሃ ቤት ይዤ ማለት ነው ቀበሌ ይዞኝ እዚህ ጋር ነው ከ6 አመት በላይ እዚች ጋር ተኝቻለሁ። መጀመሪያ እዚህ አካባቢ ማለት ያው ወጣት እንደመሆን የመጠን የሚሰማሽ ስሜት አለ ገባሽ? እና አመልክቼ ስራ አጥ ምናምን አውጭ የ2011 ነው እኔ ከአረብ ሀገር የመጣሁት።
እና የዛን ጊዜ አመልክች ምናምን ሲሉኝ ሄድኩ አመለከትኩ። ያው እየጠበቅኩ ነው ያለው ተራ ማለት ነው። ስሜን ይዘውታል እና እዚህ ጋር ነው 6 አመት ከ2011 አንስቼ እዚህ ጋር ነው እንዳጋጣሚ። በነገራችን ላይ ያው ከአረብ ሀገር መጥተሽ ልትችያለሽ ይሄንን እኔ ካርጎ ያረኩትን እቃ የሆነ ልሽጦብኝ ነው እዚህ ጋር ልተኛ የቻልኩት። ክፍለ ሀገር ነው ለእናቴ ልጅ ሰጥቼ የመጣሁት። ከዛ እናቴ ጋር ሄድኩና ልጁ ሸውዶኝ ማለት ነው መጣው ልብሴን ይዤ ልምጣ ምናምን ብዬ ስመጣ ውጪ እንዳለው 1 አመት ከ2 ወር ምናምን ከሰራ በኋላ ሰውዬ ኢቃማ አላሰራልኝም ነበረ። ከዛ ያንን ኢቃማ ስላላሰራልኝ እኔ ቢሮ መሄድ ፈልጋለሁ ብዬ 1 አመት ከ2 ወር ሲቀመጥ ያው ቤታቸው ላይ ስራው ተመችቶኝ ነበር ምሰራው ማለት ነው። ያዘዘኝ ነው እንጂ ምሰራው ኢቃማ ቢሮ መሄድ ምናምን አላቀም ነበር። በዛን ሰዓት ያው ፓስፖርቱን መሳቢያ ውስጥ አስቀምጦት ይጥፋበት ምን ላርገው እንዴት እንደሆነ አልገባኝም። ሆቴልና ቤት አለው እዛ እንትን ሲል ሳያሰራ ቀረ ማለት ነው ኢቃማውንና። በዚህ ሙያ ምን ያህል ጊዜ ሰራችሁ? ያው እስካሁን ድረስ በሱ ነው ያለሁት። በዛው ፀጉር ሙያ ነው ያለሁት። ምን ያህል ጊዜ ሆነ? በቃ 22 23 አመት ይሆነኛል በፀጉር ሙያ ረጅም ልምድ ያለኝ ማለት ነው። እንደው የውጭ ሁሉ እድል ለሞክር ሁሉ አስቤ ነበረ በዛው ሙያ። ከዛ በሆነ ጉዳይ አልተሳካልኝም። ያው ቁጭ አልኩኝ። ይሄን ስራ ከጀመርኩኝ እንኳን ያው ቋሚ አድርጌ የጀመርኩት ሰሞኑን ቅርብ ጊዜ ነው። ማለትም የእናንተ እንትን ካለ በኋላ ከዛ በፊትም ትንሽ የተወሰነ ሞካክሬ የነበራቸው ነገሮች ነበሩ። የጀመርኩት ወደ 1 አመት አካባቢ ሆኖታል። 1 አመት ስቲል 1 አመት ይሆናል። ባለፈው አመት ነው የጀመርኩት። ያው እኔ በፊት እንትን ተደራጅቼ ምግብ እዚህ ሻይ ቡና ታች ሰራ ነበር ግንፍሌ ጋር። እሱ ብዙ ነው የተደራጀ ነው ማለት ነው። 5 ስለነበረ ብዙ ጊዜ እዛ አይደርሰኝም በተራ ነው የምሰራው ማለት ነው። እና እዚህ ብዙ ጊዜ ሰራው ወደ 6 ወር ምናምን እሷ ጋር ሰርቻለሁ። አሁን ለምሳሌ 100 ኪሎ አተርክክ ብለቅምላት ኪሎ በ5 ብር ሂሳብ ነው የምሰራው ማለት ነው። በተሸለምከው ብር ምን አረክበት? እኔ ከተሰጠሁት የተሰጠኝን የወጪ ያረኩት እስካሁን ምንም ያንን የተላከልኝ 19300 ሺህ እስካሁን አላወጣሁኝም፣ አልነካሁኝም እሱን ብር ማለት ነው። ከዛኛው መስተዋት እንትን ብያለሁኝ አዝዣለሁ። እሱ ተሰርቶ አልቋል እዛው ቦታ እስከማገኝ ድረስ ነው እንጂ ከዛ ውጪ ምንም የነካሁት ነገር የለም ከማሽኖቹና እንትን ካሉ ውጪ ማለት ነው። እነሱንም እየሰራሁባቸው ነው። ሰሞኑን ወደ 1000 ምናምን ብር አስቀምጫለሁ ከነዛ ላይ ማለት ነው፣ ከሰራሁበት ላይ ማለት ነው። ያው በተሸለምኩት ያው ረከቦቱ፣ ማንደጃው፣ ረከቦቱ፣ ፔርሙዙ እና ቤትም አሉ ማቴሪያል ሽንኩርት ምናምን የሚፈጭበት መፍጫ፣ ቡና መፍጫ ይሄን ገዝተናል። ሙሉ ማቴሪያል ማለት ነው። ከወንበር በተረፈ የቡና ሙሉ ማቴሪያል ነው የተገዛ። ያው እግዚአብሔር ይመስገን ፋርቅ ያለው እዚህ ጋር እንደምታዩ ከግማሽ በላይ ያለውን ማሽን በመግዛት ሂሳብ ቀጥታ እንትን አደረኩት። ሁለተኛ ደግሞ እቃዎችን በማሟላት የሚሸጥ ስለሆነ እቃውን ብሩን ተጠቀምኩበት ማለት አይቻልም። ምክንያቱም ይሸጣል፣ ተመልሶ ይመጣል፣ ይገዛል፣ ይሸጣል። ብሩን እያበዛው ይመጣል ወይም ያለህን አቅም ከፍ እያደረገ ይመጣል እንጂ ተጠቀምኩበት ማለት አይቻልም። እና ስልኮችን የተወሰኑ ስልኮችን ገዛለሁ፣ አስቀምጣለሁ፣ ይታያል። ሰፈሩ ስልክ ጥገና ቤት ውስጥ ስልክ ይሸጣል። የተበላሹ ስልኮችን እየጠገኑ መሸጥ፣ ትንሽ ችግር ያለባቸውን ብዙ ያልተነካካ ለሰፈር ሰው የሚሆኑ ስልኮችን እየገዛው ለመሸጥ ሞክሬያለሁ። አሁን ይሄንንም ስልክ ያረኩት ያመጣሁት አስተካከልኩ በኋላ ትሸጥልኛል አይነት ነገር ነበረ። ካስተካከልኩለት በኋላ ያስተካከልኩበትን ዋጋ ነግረዋል። ያን ግን ቀንሼ ስልኩን ገዛውና 2 ቀን 3 ቀን ቆይቶ በሚፈልግ ሰው ይሸጣል ማለት ነው። እዚህ ጋር ተቀምጦ የተረፈ ብር አለ። የተረፈ ብር ማለት ከነዚህ ሙሉ በእንቀሳቀሻ የሚሆነኝ በመሃል ስክሪን ይገዛል ማለትም ሙሉ ለሙሉ ስክሪን ገዝቼ አላስቀመጥኩም። ምክንያቱም ዛሬ ምን አይነት ስልክ ስክሪኑ ይሰበር አይታወቅም። ዛሬ ምን አይነት ስልክ ምኑ ይበላሽ ቻርጀር ቦታ ይሁን ፒን ይሁን ምን አይታወቅም። ዛሬ እንዳየነው ሁለቱም ቻርጀር ቦታዎች የሚቀየሩ አልነበሩ። አንዱ ይስተካከል ነው በራሱ፣ አንደኛው የሳምሰንጉ ደግሞ በራሱ የሚስተካከል ነገር ነበር።
ይሄኛውን ቢሆን በመጠረጋ ይመጣ እንደዚህ አይነት ነገር ስላለ ገዝቶ ማስቀመጡ አብዛኛው ጊዜ ሂሳቡን ይዞ ቁጭ ይላል፣ ብሩን ይዞ ቁጭ ይላል። እቃ ይከስራል። ከአቀማመጥ ጉድለት አንፃር ሊሰበበርም ስለሚችል ያ ነገር ስላለ መንቀሳቀሻ ይሆነኛል የተረፈውን እንትን አስቀምጫለሁ ማለት ነው። እና ማሞጫ ገዝቻለሁ። አሁን ደግሞ ትንሽ ዲዛይን ማድረጊያ እንትን ፎርም የምትባለው ቅርጽ የምታስይዘው እሷ ትቀረኛለች። እሷ ትንሽ ብቁ አይደለችም። አሁን ያለኝ እንትን ብዙም እንትን ያለ ስላልሆነ እሱን እገዛለሁ። እና በተረፈ ማቴሪያሎች ምናምን ነው የምገዛው። እነዚህ የምታያቸው እየሰራሁት ያለው ማቴሪያል ገዝቼ ነው። ለነሱ ግብአት ነው ማውለው። ጌጦች አሉ ማቴሪያል እና እነዚህ ደግሞ ያው የምሰራባቸው ሌሎች እቃዎች ደግሞ ቅድሚያ ገዝቼም በተለያየ ነገር ማለት ያው አንድ ቀን እንጀምራለሁ ስለማስብ ገዝቼ ያስቀምጥኳቸው ነበሩ ማለት ነው። አሁን ላይ ጠቅመውኛል እየሰራሁባቸው ነው። ሌላ የገዛሁት እቃ የለም። ያው ቀጥታ ዳይሬክት ለማቴሪያል ለመስሪያ ነው ያዋልኩት የተቀበልኩት ገንዘብ ማለት ነው። የስራ ቦታ እንዴት አገኛችሁ? ያው ምን ታደርጊያለሽ እዚህ ጋር ክራይ ከፍለሽ ከባድ ነው። ኦቨር ስለሆነ ክራይ ከፍለሽ ለመስራት ደግሞ ውጤታማ ላትሆኚ ትችያለሽ። ያ ነው ችግሩ። እዚህ ጋር አሁን እኔ ክራይ ከፍዬ ጥሩ ቦታ ልይዝ እችላለሁ፣ ግን ነገ ክሳራ ሆኖ ወደ ቤት ልገባ እችላለሁ። ዝም ብዬ ለቤት ክራይ ብቻ እየከፈልኩ ማለት ነው። ግን እንዲሁ በትዕግስት እየተለማመጥሽ መስራት ነው። ስራ ቦታዬን እንኳን ያው ቤተሰብ ነው በቤተሰብን ያገኘዋት ቤተሰብም ስለሆንኩ ቀለል ባለች ብር ቦታዋን አከራይ እንደዚህ ስሞክር እንትን አደረጉኝና በቀለለች ባለች ብር ለመከራየት ሞከርኩኝ ቤቱን። እነሱም ቤተሰብ ስለሆኑ ስራበት ተለውጥበት ብለው ሂሳቡን ቀለል አድርገውልኝ አከራይ። በዛች ሰፈሩም ያው ያደኩበት ሰፈር ስለሆነ ቦታም እዚሁ ስለኖርኩኝ የሚያቀኝ ሰውም አለ። በዛ ስራው እየተማማቀ እየተስተካከለ ይመጣል ማለት ነው። አክስቴ ቤት ነው ከህፃንነቴ መጥቼ ነው ያደኩትና በዛ ማካኝነት ልጅቷ ጋር መጀመሪያ 2004 ላይ ስለተለያየን እሷ ጋር መሆን አልቻልኩም። እሷም እናትና አባቷ ሞተዋል እና ሰው ጋር ነው የኖርስ ቤቱን ያከራየች የምትኖረው። ያው እኔ ወደዚህ ስራ አጥ ምናምን ወደ ቤቱ ምናምን ነው የገባሁት ማለት ነው። መጠየቅ መመላለስ ሁሌም ወረዳ ሄጄ እንደዚህ ስራ አለ ይገኛል ምናምን ሲባል ሲሄድ ያው ቆይ ነው የሚሉኝ። በጊዜው ላይ የሰጠኝ ወደ ክፍለ ከተማው አካባቢ ነበር። እዛ አትክልት እያመጣው መሸጥ ጀመርኩ ማለት ነው። እንደ ጉልት እዛ አምጥቼ መሸጥ ጀመርኩኝ ክፍለ ከተማው ጋር። በዚህም ሰፈር ላይ የተገኘ እዚህ ጋር ጉልት እንሰራለን እና ልክ እንደዛ ያረኩኝ ሲኖር ያ ክፍለ ከተማው ተነሳብን። ያው በሸራ ክፍለ ከተማው ቦታውን የሰጠን ህጋዊ ሆነን ያው ድጋሚ ቦታ እንጠይቃለን። ድጋሚ ቦታውን ስንጠይቅ ወደ ግንፍሌ አካባቢ ድጋሚ ሰጡን። ያው በዛን ሰዓት በመጀመሪያው ብቻዬን ነው የሰጡኝ። በኋላ ግን በዚህ ማጋጣሚ ነው እኔ ልጄን የወለድኩት። በርግጥ ግን ትንሹ ልጄን ማለት ነው ልክ እንደዛ እየተመላለስኩ ምናምን እየሰራው ያ ግንፍሌው ጋር ምግብ መስራት ጀመርን። እሱ ተደራጅተን ነው ብዬሻለሁ። ያላሟላችሁት እቃ አለ? ያላሟላሁት እቃ ያለኝ አሁን 1 ሸበር ብቻ ይጎለኛል። ሸበር ይጎለኛል። ሌላ ነገር ሁሉም ሙሉ ነው እንጂ እሱም ብቻ ነው ይጎለኛል ለምን? አይ የጎደለኝ ነገር የለም። እዚህ ጋር ሁሉም ነገር ማንቆርቆራውም፣ ፔርሙዙም፣ ሲኒማስ ሁሉም ነገር አለ። ብርጭቆም አለኝ። ያ ሙሉ አላመጣውም። እዚህ ጋር ስለሚሰበርብኝ ቀንሼ 5 ምናምን አሉኝ የታሸጉት ማለት ነው። ተገዝተው ቁጭ ያሉት ሁሉም ሙሉ ነው። ምንም የጎደለ ማቴሪያል የለም ማለት ነው። ካልገዛው እቃ ምንም በቃ አሁን ለመስራት ሁሉ እያንዳንዱ ነገር አንድ ነገር ከጎደለ ላሰሪው ትችያለሽ። ስራው አሁን መስሪያ እቃዎች አሁን በቀላሉ እቺ አሁን ሚስማር መስነቂባት ነች። አሁን እቺን ካጣሻ ከሌለች ስራው በምን ልትነቂው ትችያለሽ? የተመታ ሚስማር ነው እንግዲህ እቺ ነች ጎልጎላ የምታወጣት ማለት ነው። እቺ ከሌለች አሰራት እና ያው ሙሉ እቃውን ካልገዛሽ ይሄን ያህል ነው ስራውን
ማቆምም አለብሽ ማለት ነው። በቃ አትሰሪው። ሚስማር ደግሞ ግዴታ መምታት አለብሽ ስትሰሪ ማለት ነው ለማያያዝ አለበለዚያ አይሆንም። ስለዚህ ሙሉ እቃ ግዴታ ነው ማለት ነው። እንደ ቦታው መጠን ማለትም ያለችኝ ቦታ ውስንነት አለባት ማለትም ትልልቅ ማሽኖች አሉ በስልክ ዘርፎች ላይ ትልልቅ ማሽኖች አሉ ማለትም በጣም ትልቅ ናቸው። በሂሳብም ደረጃ በጣም ትልቅ የሚባሉ ማሽኖች አሉ። ግን እንደ ሰፈራችን እንደ ቦታችን እንደ ሀገራችን ሁኔታ ስናየው የፈለገ ችግር ቢመጣ ከነዚህ ኮምፖነንቶች ከነዚህ እቃዎች አያልፍም የሚባለውን እቃ በሙሉ ለማሟላት ሞክሬያለሁ። ባለፈው እንደገለጽኳቸው ለምን ጥቅም እንዳላቸው ራሱ ስለገለጽኩኝ ሙሉ ለሙሉ ለማሟላት እንትን አድርጌያለሁ። አብዛኛውን የስልክ ስራ የሚያገለግለኝ ነገር በሙሉ የተለያዩ እቃዎች ሞር ደግሞ ከነዚህ በኋላ የገዛኋቸው እቃዎች ቅድም ያላስታወስኳቸው አሉ። ከነዚህ በኋላ የገዛኋቸው እንትን ናቸው። የተለያዩ ከውጭ የሚመጡ እቃዎች ናቸው። ከውጭ ማለትም የውጭ ሰዎች የሚጠቀማቸው ናቸው። ብዙ ጊዜ ጥቅም የላቸውም። እዚህ ግን እኔ ለማምጣት እዚህ ስራ እንዳለ ለማሳየት ይሄ እቃ እዚህ እንዳለ ይሄ እቃ እዚህ እንደሚያገለግል ለመግለጽ ከዩቲዩብ ባየኋቸው ቪዲዮዎች ምናምን ነገር በእነሱ አማካኝነት ያመጣኋቸው እቃዎች አሉ እና አብዛኛውን አሟልቻለሁ። አብዛኛውን እቃውን ጨርሻለሁ ማለት ነው። ያው በተሸለምኩት ያው ረከቦቱ፣ ማንደጃው፣ ረከቦቱ፣ ፔርሙዙ እና ቤትም አሉ ማቴሪያል ሽንኩርት ምናምን የሚፈጩበት መፍጫ፣ ቡና መፍጫ ይሄን ገዝተናል። ሙሉ ማቴሪያል ማለት ነው። ከወንበር በተረፈ የቡና ሙሉ ማቴሪያል ነው የተገዛ። ያው እግዚአብሔር ይመስገን ፏርክ ያለው እዚህ ጋር እንደምታዩ ቀኑ አሪፍ ነው። እንግዲህ ስራ ጀምራለሁ። ትንሽ ረፈድ አድርጌ ነው ዛሬ ጀመርኩት። አየሩን ብዙ ስለሌለ ያው በነዳጅ ጉዳይ ምናምን ብዙም ገበያ ስለሌለ በቃ ታይዞብናል ስራው ትንሽ እና ያው ዝም ብዬ የምሰራቸው እቃዎች ስላሉ እነሱን ለመስራት ዝም ብዬ ተነስቼ ነው በቃ አርፍጄ የተነሳው ለዛ ነው። እና ተባሻ እንደምን አደራችሁ? እንዴት አደራችሁ? ሳምንታችሁ እንዴት ነበር? ሳምንቱ ያው አሪፍ ነው። በስራ ነው ያለፈው። በስራ ነው ያሳለፍነው። ብዙም አዲስ ነገር የለም። ስራው የተለመደ ነው። ሁሉንም አንድ አይነት ስራ ነው። ስልክ አይደለም። ሳምንቱ ቆንጆ ነበር፣ አሪፍ ነበረ፣ ደህና ነው። ያው በስራ ያው ቤት ለቤት መስራቱን ያው ቀጥዬበታለሁኝ። ያው እየሰራው ነው እስካሁን ይመስገን ነው። ሰላም ነው፣ እግዚአብሔር ይመስገን። ትንሽ ያልቅሶ ገጥሞኝ ነበረ። እዛ ቆይቼ መምጣቴ ነው። አሁን እዚህ ያስጠጉኝ ሰዎች የባለቤቱ ልጅ አርፎ የሴትዮዋ ወንድም ማለት ነው እሱ ጋር ቀብር ቆይቼ ነው የመጣሁት። ወደ ምንድነው ከረወዬ ነው ምናምን የሚባል ሰፈር እና እዛ ቀብር ቆይቼ ነው የመጣሁት። ያው ለበዓል ትንሽ ይዤ ልወጣ አስቤ ነበረ ባዛር፣ ሰዓት ሄዶብኛል። ግን አሁንም ከሰዓት ቢሆንም ይዤ ልወጣ ነው። ሳምንቱ አሪፍ ነው፣ ከሞላ ጎደል አሪፍ ነው። ያው ትንሽ አንዱ ለቀን መጣ እንልና ያው ባልኩሽ ያው በነዳጅም ጉዳይ ወደ ክፍለ ሀገር ምናምን የሚጫኑ ናቸው የምንሰራቸው እቃዎች እና እነሱ ግዴታ መጫን አለባቸው እኛን ልንሰራ ማለት ነው። እና በዛ ኬስ ትንሽ ስራው ቀዝቀዝ ቢልም አሪፍ ነው። የተወሰነች ቀን ሰርቻለሁ። እንደ በዓል ባይሆንም አሪፍ ላይ ነው ብቻ። በመካከለኛው ምስራቅ በተፈጠረው ውጥረት የተከሰተው የነዳጅ እጥረት በእያንዳንዱ ግለሰብ ሕይወት ላይ ያሳደረውን ጫና በዚህ በሳንቃሾ ስራ ፈጣሪ ተወዳዳሪዎችም ላይ በጉልህ ይታያል። ትንሽ ወደ ክፍለ ሀገር ምናምን የሚጭኑ ነጋዴዎች አሉ። አሁን እኛ በአብዛኛው የምንሰራቸው እቃዎች ለክፍለ ሀገር ነው የሚፈለጉት እና እነሱ ካልጫኑ ደግሞ የኛ ስራ ይቀዘቅዛል ማለት ነው። እዚህ ብቻ ሽጠሽ አያዋጣም። በጣም ብዙ አምራቾች ስላሉ በዚህ ዙሪያ እነሱም ያው እንትን ይላሉ፣ ያው ፉክክር ስላለው ማለት ነው።
እና ክፍለ ሀገር አብዛኛው እንቅስቃሴ ያለው ክፍለ ሀገር ነው የኛ ስራ ማለት ነው። ነጋዴዎች ከኛ ይቀበሉና ወደ ክፍለ ሀገር ነው የሚጭኑት ስለሚያውቁት ክፍለ ሀገር ነጋዴ እና ለዛ ነው እንትን ያለብን ትንሽ ቀዝቀዝ ያለው። ነዳጁ ቢመጣ የተሻለ እንሰራለን ብዬ አስባለሁ። የዛሬ ቀን ያው ውሎ ስራ ነው። ያው እንደለመድኩት ያው እንግዲህ ቤቴም ሊያልቅልኝ አልቻለም። ለዛሬ ሳምንት ብለው ነበር። አሁን ደግሞ እስካሁን ይኸው ያለቀው ምንም ያደረሱልኝ ጉዳይ የለም። እስካሁን ያው እንግዲህ እየጠበቅኩ ነው በተስፋ። አስቴር እንደ ሁሉም ኢትዮጵያውያን እናቶች፣ ሴቶች በዓል ሲቃረብ የስራ ጫና እንደሚበዛባቸው እሷም የድርሻዋን ለመወጣት ዛሬ የቡና ማፍላት ስራዋን በጊዜ ጨርሳ ወደ ቤት በጊዜ ትገባለች። ያው በስራ ነው ያለፈው። ከዚህ በኋላ ጨርሻለሁ እዚህ ያለውን ስራ። ዛሬ ቀኔን ማሳለፍ የምፈልገው በዓል ነው። ቤት ሄዳለሁ። ቤቴን አልጋ በማዛዞር ቤት በማጽዳት ልብስ አለብኝ፣ ልብስ አጥባለሁ። ቀኔን በዚህ ላሳልፋለሁ። ያው እንደነገርኳችሁ ስልክ ነው የምሰራው። በጎን ለጎንም ያው የምሰራቸው ነገሮች አሉ። ያው ማንኛውም ኤሌክትሮኒክስ ዲቫይስ ከቲቪ ውጭ ያለ እሱንም የሞካከርኩ ነበር። ሪሲቨር ጂፓስ ምናምን አጋጣሚ መጥቶ ነበር። ያው ባሻንስ ዛሬ አልመጣም እንጂ እና እነሱን ሰርቻለሁ። እቃም ስልክ መሸጥ ምናምን ያው ስራ አይደል? ቻርጀሩን እንደምሸጠው ስልክም የመጣ አንድ ለስልክ ሽጫለሁ። ያ ሰዓቱ ላይ ስላልነበራችሁና አሁን ስልክ እጄ ላይ ስለሌለ ነው እንጂ ያሳያችሁ ደስ ይለኝ ነበር። አቤት የለም ቻርጀር የለም። ዛሬ በተለየ ትኩረት አድርገን ስራ ፈጠራ ተወዳዳሪዎቻችንን ስለ ዱቤ ጠይቀናቸዋል። በተለምዶ ዱቤ የሚባለው ለሰዎች ሳይከፍሉ ወይም በሌላ ጊዜ ለመክፈል ተስማምቶ የሚደረግ ግብይት ነው ወይም ደግሞ አገልግሎት መስጠት ነው። እናም በዱቤ የሚደረግ ግብይት ወይም አገልግሎት መስጠት ያለውን ጥቅምና ጉዳት ከብዙ በጥቂቱ አካፍለውናል። ስለ ዱቤ ያላችሁ አመለካከት? ዱቤ የኛ ስራ ዱቤ ነው የምትሸጪው። ቆይተሽ ነው የምትቀበዩ እቃውን፣ የገንዘብሽን ማለት ነው። እቃ ወስደሽ ያው ደንበኛ ታፈሪያለሽ። ለደንበኛሽ አንድ ቀንም ወቂው፣ 2 ቀንም ወርም ወቂው ያ ሰውዬ ዱቤ ነው ካንቺ የሚወስደው። በጣም አጓጊ ካልሆነ በስተቀር ጫማሽ የምታመርቺው እቃ ዱቤ ነው የሚወስድብሽ። እና በጣም አየር ሲኖር ያው እነሱም ወዲያው ከፍለ መውሰድ እንትን አላቸው። ክፍለ ሀገር ቶሎ ለመጫን ወይ ደግሞ የሆነ ነጋዴ ቆሞባቸው ከሆነ እየጠበቃቸው ከሆነ ያንን ያደርጋሉ። ክፍያ ከፍለው አንዴ ይወስዳሉ። ግን አብዛኛው በቃ ሙሉን በሙሉ ማለት የሚቻለው ያው ዱቤ ነው የምትሸጪው። ክሬዲት ነው ትቀበያለሽ። እየቆየሽ ነው ቢያንስ እስከ 2 ሳምንት ምናምን ልትቆይ ትችላለሽ። አንድ እቃ ሰጥተሽ ለመቀበል ማለት ነው። እና ሪሳይክል የምታረጊበት ያን ያህል ገንዘቡ ያስፈልግሻል፣ ባጀቱ ማለት ነው። ትንሽ ያው ስራውን ያከብደዋል። ዱቤ ብዙም እንትን አይደለም የሚደገፍ ነገር ባይሆንም አሁን ለእኔ ስራ ትንሽ ዱቤ መስጠት ግዴታዬ ነው። እኔ እንደሚታየኝ ከሆነ ወደ ስራውም ለመግባት ምንም ነገር ያንቺን ጫማ ይዘው ነው የሚያሰሩሽ። ለምሳሌ 2 ደርዘን ብሰጪ 2 ደርዘን ሌላ አምርተሽ ስትሰጪ ነው ድጋሚ ሌላ የሚሰጡሽ ማለት ነው። ገንዘቡን የሚከፍሉሽ የመጀመሪያው አሁን 2 አምርተሽ ድጋሚ በቃ ቼንጅ ስታረጊ ስትቀይሪላቸው ያንን ሰጥተሽ ያን መቀበል ትችላለሽ። አለበለዚያ ግን የሁለቱም ብቻ ፈልገሽ ሄደሽ ከሆነ እነሱም ከዛ በኋላ ላያሰሩሽ ይችላሉ። በዚህ መልኩ ስለማይሰሩ ማለት ነው። ይሰጡሻል፣ ግን ከዛ በኋላ ስራ ላይ ነው ይችላል። ካንቺ ድጋሚ ላይወስዱ ይችላሉ ማለት ነው። ምክንያቱም 1-2 ሰጥተሽ 2 መቀበል ማለት ዱቤ አልሰራም እንደማለት ነው። ቀጣይም ያዙሻል። 4ተኛውን ስትሰሪ የ2ቱን ትቀበያለሽ።
ያው ሁለቱ ተያዥ ነው ማለት ነው፣ ይያዝብሻል እና ረጅም ጊዜ ሊቆይ ይችላል። በቃ እሱ ላይሰጡሽም ሁላ ይችላሉ እሱን ገንዘብ እና የነሱ አሁን እነሱ ጋር ያለሽ ነገር ያድጋል እንጂ እነሱ የሚሰጡሽ ነገር እንትን አይልም። አንቺ የምትሰጫቸው እየጨመረ ይሄዳል። ከ2 ወደ 4 ወደ 5 እያለ ግን ያሰሩሻል ስራ። እንደዛ መሆኑ ያው ስራው የምትሰሪው ገንዘብ ካለሽ ነው ማለት ነው ግዴታ። ዱቤ እንኳን አስቸጋሪ ነው። ጥሩም ነው ጥሩም አይደለም። ዱቤ ምን አለ መሰለሽ፣ ዱቤ አንዳንድ ሰው ይሰራል ይሄዳል። ያችን ያለ መክፈል የሚጠፋ ሰው አለ በዛው። ያችን ያለ መክፈል ማለት ነው። ያን ያለ መክፈል የሚጠፉ ሰዎች አሉ፣ ጨምረው የሚመጡ ሰዎች አሉ። ያው እንደ ሰው ይለያያል እንጂ ዱቤ አንዳንዴም ጥሩ ነው ብላለሁ። ያው ለምትቀርቢ ሰው መቼም ዱቤ የለኝም ስትይ መቼም ዝም አትይም። ሰርተን ምናምን እኔ አሁን ሰርቼ 3-4 ሰው ሰርቼ እሄዳለሁኝ። ዝም ብዬ አሁን አንዱ ግቢ ከገባው ማለት ነው በቃ በዘቀን ይሉኛል ወይ ለደሞዝ ይሉኛል። የዛኔ ዝም ብዬ ነው የምመጣው። ግን ያው ይከፍላሉ፣ የሚከፍሉም አሉ፣ የማይከፍሉም ደግሞ አሉ። ያን ደግሞ ትምህርት እየሆነ ብዙም እኔ ዱቤ እንኳን እንትን አልሰራም። ዱቤ ላይ ያለኝ ግንዛቤ እንትን ነው። እቃ መሸጥ ዱቤና የስራ ዱቤ አለ። እኔ የእቃ መሸጡን ዱቤ አልቀበለውም። ማለትም ነገ ስጣለው አይነት ወይ በኋላ ብሎ የሚወስድ እቃ አይነት አልቀበልም። ለምን እቃው ተገዝቶ ስለሚመጣ መልሶ መመለስ ስላለበት እሱ አልቀበልም። ግን የምሰራውን ስራ ላይ ዱቤ ይፈቅዳለሁ። ስለሽ በመጠኑ አለ አይደል? እቃ ማልገዛበት ስራ ከሆነ እንዲሁ በራሱ የሚስተካከል ነገር ወይም እዚህ ባለ እቃ ማስተካከለው ከሆነ ዱቤ ይፈቅዳል እና እንደዚህ ነው እይቴ። ያው ዱቤ ትንሽ ይከብዳል። ዱቤ መስጠት ያው ሰው ይወስዳል። ዱቤ ግን አንዳንዱ ራሱ አስቦም ያመጣል። እኔ አሁን የሚገዛኝም ሰው ብዙ መስሪያን ቦታ እንትን ስላላመቻቸው እስካሁን እሰጣለሁ ሰው ሲጠይቀኝ ማለት ነው። ግን ራሳቸው አስበው ትራንስፈር ያደርጉልኛል በአካውንት። ያው ያልሰጠኝን ሰው ደግሞ ቀጥታ ሂጄ ነው የምቀበለው። በእርግጥ ዱቤ መስጠት ማለት እኔ እንደተረዳሁት ከሰው ያቀያይማል። ምክንያቱም ስትጠይቂ ይከብዳል በጣም። ያው የራስሽን ገንዘብ ቢሆን የምትጠይቂው ምናልባት ያ ሰውዬ ላይኖረው ይችላል። እኔ ደግሞ እንትን ወዲያውኑ ሽጬ የምገዛበት ስለሆነ ያው ቶሎ ሳንቲሙን ስለምፈልገው ያው ቅር ያሰኛል። ግን ግዴታ ያው እስካሁን እየሰጠው ነው። እኔ ያው ዱቤ ጥሩ መጥፎ ጎንም ጥሩ ጎንም አለው። ለምሳሌ አሁን እኔ አጠገቤ ሳይት አለ። በፊት ዱቤ በጣም ተጠቃሚዎች በዙ ነበረ እኔ ጋር ማለት ነው። በሳምንት ቅዳሜ ነው የሚከፈላቸው። እንደዛም ሆኖ የሚከፍሉሽና የማይከፍሉሽ አሉ። ቦታ ቀይሮ የሚሄዱ አሉ። በሐቅ ደግሞ መጥቶ የሚከፍሉ አሉ። ተጠራቅሞ ስመጣ ለስራ ጥሩ ነው ትሰሪበታለሽ። ግን የሚከፍሉሽና የማይከፍሉሽ አሉ። መጥፎ ጉዳቱ ያው መጥፎ ጎኑ ይዞብሽ ስለሚሄዱ ክሳራ ላይ ትወድቂያለሽ በዱቤ ማለት ነው። ዱቤ መሸጥ ወይም አገልግሎት መስጠት ጉዳቱ ምንድን ነው? መጥፎነቱ ይጎላል። መጥፎነቱ ያው እንዳለ ሆኖ ግን እኔ አሁን እነዚህ ሰዎች ለማግኘት ዱቤ መስጠት ግዴታዬ ነው እንዳልኩሽ ማለት ነው። ምክንያቱም ዱቤ ካልሰራሽ እነሱ ካንቺ ጋር አይሰሩም በቃ። ስለዚህ ወዲያው እንትን አድርገው ሰጥተውኝ ምናምን ቢሆን የኔም ለውጥ የፈጠነ ይሆናል። ስለዚህ ያው መጥፎነቱ የጎላ ነው። መጥፎ ነው ብዬ ነው የምደመደመው። ምክንያቱም ምን ያሁን ቶሎ ሰጥተውኝ ቢሆን የስራዬም እድገት ያለኝም ሳይኮሎጂ የአእምሮ እንትን በቃ ለመጎዳትም ምንም ነገር እንትናት እነሱ ጋር ስትመላለሽ አሁን ስራ ትሰሪ ምናቲም ወይ የምትለውጪው ሌላ ገንዘብ ከሌለሽ በቃ የቀንም ወጪ ያለ ዝም ብለሽ አይደለም የምትኖሩት። ስለዚህ ያ ስታነሺ ምን ስትይ ከኪስሽ ያለውን ስታወጪ ያን ገንዘብ ለመቀበል የያዙብሽን ለመቀበል
አንቺ ለኑሮ ለምናምን ታክሲ አለ ብዙ ነገር ያስፈልግሻል ሰው ስለሆነ እና ያንን ለማሟላት ደግሞ ያለሽን ትጨርሽና ያው ኪሳራ ይመጣል ማለት ነው። ስለዚህ ያን እንትን አይደለም ዱቤ ለምንም ነገር እንትን የሚል አይደለም። ያው ፈላጊ ስለሌለው ነው እኛ አማራጭ ስላጣን እንጂ ልክ ነው ጥሩ ነው ምናምን የሚባል ነገር የለውም ዱቤ። ስለዚህ ያው ጉዳቱ ይሄ ነው። ጉዳት አለው በጣም እና አንቺ እየታሸሽ እዛው ገንዘብሽን ትጨርሻለሽ። ኪሴ ውስጥ ያለውን ጨርስ እችላለሁ እኔ ያን ገንዘብ ለመቀበል እየሄድኩኝ ቀን በቀን ላላገኘው እችላለሁ። ወይ ሰውየው ይጠፋብኛል፣ ወይ ሰዓት ጠብቆ የምመጣበት ሰዓት ጠብቆ ይሄዳል፣ ስልኩን ያጠፋል። በቃ ብደውል ስልክ አያነሳም። ብዙ አይነት ነገሮች አሉ። ስለዚህ ያው ይሄንን ማምነሽበት የምትገቢ እና ጉዳት አለው በጣም የተሻለ ቢሆን አሁን ካሽ በካሽ እየተለዋወጥሽ የምትሰሪው ስራ ቢሆን በጣም በቃ አመርቂ ነው። በቃ የትኛውም ስራ ላይ ደስተኛ ሆነሽ ነው የምትሰሪው። አይ ጥሩ አይደለም። ለምን መሰለሽ በዱቤ መስራት መጥፎ ነው የምልሽ። ደንበኛሽን እያሸሸሽ ነው የምትሄጂው። 100 ብር ያለ መክፈል 150 ብር ያለ መክፈል ሌላ ቦታ ሄዶ እኔ አንድ ደንበኛ በጣም የቆየ ደንበኛ ሁለት የተሰርቶ በሶስተኛው ቀን እና እንዲያትመጣም እንደምናም አጋጣሚ ሳልፍ ሌላ ቦታ ፀጉር ቤት ሲቆረጥ አየሁት። ያችን ያለ መክፈል ማለት ነው። እንደዛ አሉ። እንደዛ አይነት ሰዎች የሚያደርጉ አሉ። አንዳንድ ደግሞ የፈለገ ቢኖር የማይሸሽና የማይጠፋ ሰው አለ። ያ ትንሽ እንትን ይላል። እኔ ብዙም እንትን አልልበትም ብዬ አስባለሁ ዱቤ ላይ። እኔ ጥሩ አይደለም ብዬ ነው ማስበው። ጥሩ አይደለም። ለምን ከሰው ጋር ያጋጭሻል። አንደኛ ከስተምር ታጫለሽ። ያችን ዱቤ ላለመክፈል መንገድ ቀይሮ የመሄድ ነገር አለ። ለዚህ ከስተምር ስለምታጪ ዱቤ ባይሻት ጥሩ ነው ላለሁ እንደኔ ለዛች ለብር ብሎ በዚህ ጋር ላለመሄድ በሌላ መንገድ ይሄዳሉ፣ ይሸሽሻል። ከስተምር ታጫለሽ በዱቤ ማለት ነው። ምሳሌ ከሆነ ዱቤ መጥፎ ነው ብዬ ነው በአጠቃላይ። በዱቤ መስራት ምንም ጥሩ ጎን የለውም። ጥሩ ጎኑ በምትሰሪለት ሰውዬ ተወዳጅነት ታገኛለሽ። ከዛ ውጭ ምንም ነገር የለውም። ተወዳጅነት ደግሞ ስራ አይሆንም። ጥሩ ጎን የለውም፣ መጥፎ ጎን ብቻ ነው ያለው። ምክንያቱም ስራ ከተባለ አይቀር በስትክክል ይሆናል። እጅ ለእጅ የሚባል ነገር ግዴታ ነው። ለምን አብሶ እንደ ስልክ ስራ ዛሬ መገዛው ዕቃ ነገ 2-3 ልገዛው ስለምችል ዱቤ የሚባል ነገር ጭራሽ አያዋጣም። ግን እንደው ትንሽ አላ ራሳችን በዚሁ ማስተካከል የምንችለው ነገር ከሆነ ልክ እንዳው እንደዚህ አይነት ስልክ ከሆነ ራሳችን እዚሁ ማስተካከል የምንችል ከሆነ ዱቤ ችግር የለውም። እዚህ ላይ ተገዝቶ የሚለወጥ የሚሸጥ የሚቀየር ዕቃ ጋር ግን ዱቤ የሚባል ነገር ብዙም ጥቅም አለው ብዬ አላስብም። እንደ ተመለከትነው አዲስ ነጋዴዎች ወደ ስራ ለመግባትና ደንበኛ ለማፍራት ዱቤ መገበያየትን እንደ አማራጭ ለመውሰድ ይገደዳሉ። ምንም እንኳን ንግድና ዱቤ የተሳሰሩ ቢሆኑም ከስራ ፈጠራ ተወዳዳሪዎቻችን መረዳት እንደቻልነው ዱቤ ከጥቅሙ ይልቅ ጉዳቱ እንደሚያመዝን ነው። መጥፎ ጎኑ ብዬ ማስበው ዱቤ ማለት የምንጠቀምበት የምንገለገልበት ዕቃ ሊሆን ይችላል፣ ብር ሊሆን ይችላል። ብር መገልገያ ነው። የምንጠቀመውን ነገር ሰላም ነው አባል የምንጠቀመውን ነገር ሰው ጋር ማስቀመጥ እንደማለት ነው። ወይም ስንፈልገው ወይ ሰውየው ሲፈልገን መስጠት ማለት ነው። እንደዚህ ነው የምንረዳውና ያ ማለት ደግሞ እኛ የሆነ ኢመርጀንሲ አግጥሞ ወይም የሆነ አክሲደንት ገጥሞን ብንፈልግ ያ ነገር አጠገባችን ጋር ላይኖር ይችላል። ሁለተኛ ደግሞ በመንፈልግበት ሰዓት አለማግኘታችን ነው ትልቁ ችግር ብዬ ማስበው። እና አንድ ብር ብለን ያዘው ብር ካልተንቀሳቀሰ አያድግም ወይም እንትን አይልም፣ እየቀነሰ ነው የሚመጣው፣ አይበረክትም። ስለዚህ እጃችን ላይ አድርገን ማንቀሳቀስ ነው ያለብን እንጂ በዱቤ በምንም የተያዘ ነገር እንቅስቃሴውን ስለሚገታው ጥቅም አለው ብዬ አላስብም። እንደኔ እይታ ያን እንትኑ ጎኑ ማለት ነው የሚደብረው ጎን እሱ ነው። ዱቤ የደረሰብኝ ጉዳት ያው ኪሳራ ነው። ዞሮ ዞሮ ፀጉር ቤት ስራ ኪሳራም ባይኖረው ወጭም ባይኖረው አንድ ነገር አሁን አንድ ቅባት የሚገዛው ስንት ነው? ሶፍት ስንት ነው የሚገዛው? ሌላ ማበጠሪያ አሁን ጥርስ መጀመሪያ የሚሞረደው 50 ብር 25 ብር ምናምን 30 ብር ነበር። አሁን 200 ምናምን ብር ገብቷል አንድ ጥርስ ማለት ነው።
የአንድ ጥርስ 200 ምናምን መግባት ማለት በጣም ከባድ ነው። እንግዲህ 2 ማሽን ጥርስ ወይ 3 ማሽን ጥርስ 200 ብር እንግዲህ ወደ 3 ማሽን ወደ 600 ብር ነው ይወጣል ማለት። ያ እንደዛ አይነት ነገር ስለሆነ ይከብዳል። በተለይ ክረምት ላይ አሁን እንግዲህ ዝናብ ሲሆን ምናምን ፀጉር እርጥብ ከሆነ ደግሞ ወዲያው ነው ቶሎ ነው እንትን የሚለው። ለዛ ይከብዳል ትንሽ። እዚህ ሳይት ውስጥ ከኔ በጣም ብስኩትም ምንም ይወስዳሉ። በሳምንት እንከፍላለን ብሎ የሌላቸው ሰው ተጣጣሉና በጣም ብዙ ብር ይዞብኝ ይሄዳሉ። ለኔ አሁን በዚች ስራ 700 ብር 800 ብር ይዞ መሄድ ማለት ለኔ ከባድ ነው። ይዞም ይሄዳሉ እና የት ታገኛቸዋለህ? አንድ ሳምንት እዚህ ቢሰሩ አንድ ሳምንት ሌላ ቦታ ስለሚሰሩ አታገኛቸውም። እና እኔ ጥሩ ነው ብዬ አላስብም ዱቤ መሸጥ። ሱካርና ቡና መገዛበት እስከማጣ ድረስ ይሰጡኛል ብዬ ስጠብቅ ይዞብኝ ይሄዳሉ። እዚህ ሳይት ውስጥ የሚሰሩ ሰራተኞች በቃ እንደዚህ የምትዘናጊ ነገር የለም። እነሱ ሲያመጡ ይሄን እገዛለሁ ብለሽ ካልኩሌት ስታረጊ ሳይከፈልሽ ስቀር ከየት አምጥተሽ ትገዥበታለሽ? ያው ንግድ ማለት ያው እየገዛሽ የምታጣሪ ነገር ነውና እኔ የጎደለብኝ ነገር አለ በዱቤ። ያ ብዙ ጥቅም አለው፣ ጉዳት ብዙ አለው ብዬ አላስብም። ያ ሁለት አይነት ነገር ነው፣ ግን የሚያስቀይም ነገርም አለው። ምክንያቱም አሁን ሳንቲም ከሌለው አንድ ሰው እኔ ደግሞ ፈልጌው ሳንቲም ስለሚያጥረኝ ወዲያውኑ እነሱ በሌላቸው እኔ በፈለኩ ሰዓት እነሱ በሌላቸው ሰዓት ያው ትንሽ ሊያስቀይም ይችላል። ከወር በላይ ከሳምንት በላይ ምናምን መቆየት የለበትም የኔ ስራ ማለት ነው። ወደ ማገለባበጫዬ ስለሆነ ለዛ ነው። አይ ያን ያህልም ጉዳት የለም። ምክንያቱም ያው ቅርብ ጊዜ ነው እነዚህ ሰዎች ያስኳቸው። ለዚህ የሚያበቃ ነገር አላየሁም። ያን ጉዳትና ምንም ያህል አልደረስኩም። በእርግጥ ይዘውብኛል እቃ ጉዳት ቢኖረውም ግን እንዲህ ጉዳት ነው ብዬ የማወራው ያህል አይደለም። በእርግጥ ይሄን ስል ደግሞ ያው ዱቤ መስጠት ልክ ነው እያልኩኝ አይደለም። ያው ዱቤ መስጠቱ ጎጂ ቢሆንም የደረሰብኝ ግን ጉዳት የለም እስካሁን። ያው ገና እንትን ስለሆንኩኝ ነው እየገባሁበት ስለሆነ ለዛ ነው ብዬ አስባለሁ እኔ። ወይ አሁን ለምሳሌ 15 ቀን ሊሆን ይችላል፣ ሳምንት ሊሆን ይችላል፣ ደሞዝ ወይ 30 እስከሚደርስ ምናምን ብለው ነው የሚወስዱት። ያው ሲገባላቸው አሁን የዛሬ 15 ቀን የወሰደች ልጅ ትራንስፈር አድርጋልኛለች ከተወሰነ ሰዓት በፊት አካውንት ልኬላት። ወይ ሳምንት ወይ ከ15 ቀን በላይ የሚቆይ አልሰጥም እኔ። እኔ እንደ ሁኔታው ነው እንደ እቃው ሽያጭ። ለምሳሌ አሁን እኔ የወሰድኩት እቃ አሪፍ ከሆነ እነዛ ሰዎች ቶሎ የመሸጥ እድል ስላለው ገንዘቡንም ቶሎ ይለቁልሻል። ምክንያቱም እቃው አንቺ የያዙት ገበያ ላይ መደብ ላይ ነው ውጪ ነው የሚደረደሩት። ከሌለ እቃውን ትጠይቃለሽ። እቃው የታለ ስለሚባል ብዬ ስለምጠይቅ ከሸጡት ወዲያው ነው የሚሰጡሽ። ወዲያው ስለሚሰጡሽ ያን ያህል እንትን የለውም። በቃ ምንም እንትን አልደረሰብኝም። የፈጠነ እቀበላለሁ። ከሸጡት ሊሰጡኝ ስለሚችሉ አምኜበት የሚሄደው። እቃው ግን ካለ አልጠይቃቸውም እኔ ራሴ። ምክንያቱም አልተሸጠም። ሳይሸጥ ደግሞ እነሱ ፈጽሞ አይሰጡሽም። እቃውን ብትወስጂላቸው ይመረጣል። ቀን ሰራተኛ ከሆነ ለሳምንት አሁን ቅዳሜ ከመጣ ለቅዳሜ ደሞዛቸው ቅዳሜ ስለሆኑ ቅዳሜ ቀን ነው። ለምሳሌ እሑድ ሲቆረጥ ቀጣይ ቅዳሜ እንትን ይላል። ላይደርስላቸው ይችላሉ። የመንግስት ከሆነ ወይ ደሞዙ በ30 ወይ በአንድ ሊሆን ይችላል። ያ ነው። ከዛ ውጪ ያው ይከፍላሉ። ዞሮ እንትን ይላል። ግን ሳንቲሙ እንዴት እንደሚገባ አታውቂውም። የዛን ፀጉር ስራ ደግሞ እዛው ሰርተሽ እዛው ስትቀበይ ነው ደስ የሚለው። ያው ላይ ያደረ ነገር ደግሞ ዋጋ አይኖረውም፣ ትንሽ ይከብዳል። እንደዛ ነው። ቡናም የተጠቀሙትን ሻይ በጽሁፍ አለች ወረቀት ጽፌ ነው የሚይዘው። ስማቸውንም በቀኑንም እጽፋለሁ። የተጠቀሙበት ቀን ግን በመቶ የሚከፍሉ አሉ፣ የሉም ማለት አይደለም። በጣም ጥሩ ሰዎች አሉ። አንዳንድ ሰዎች ደግሞ ይዞብሽ ይሄዳሉ።
ያከስራል ባይ ነኝ እኔ። ምክንያቱም እንዳያያዝሽ ነው። ሁሉም ሰው የኔ አያያዝ አይኖረውም። አሁን እነዛን ሰዎች ያስኩበት መንገድ እንደኔ ሌላ ሰው ላይዛቸው ይችላል። ማባበል ካለበት ያው ሁሉም ሰው ላያባብል ይችላል። ያን ነጋዴ ከሱ የባሰ ያው ነርበስ ሆኖ ሊመጣ ይችላል። መናደድ አለ። በጣም ከባድ ስራ ነው በነገራችን ላይ። በጣም ትዕግስት ይጠይቃል ምናምን እና ከሌለሽ ደግሞ አትሰሪው። እነሱን ደግሞ በትዕግስት ካልያሽ ወደ ስራው ለመግባትም ሆነ ለመስራት በጣም አዳጋች ነው። በጣም የከበደ ነው እና ያን ያህል የስራ እንትኑን ለማግኘት ጸባይ በቃ ባህሪሽ ምናምን በጣም ታጋሽ ምናምን መሆን አለብሽ። ያ ደግሞ ወሳኝ ነው። አጠቃላይ ስራው እንትን አይልም፣ አያሳድግም፣ እንደዚህ እድገትም የለውም። በቃ አብዛኛው ሰው አሁን እንደ ባህሪሽ ነው። እነሱም የሆነ ቆጣ ስትይ አንዳንዴ ጥሩ ነው። እኔ ምንም አይነት ዱቤ አልስማማም። እንደ እውነታው ከሆነ ምንም አይነት ዱቤ አልስማማም። ምክንያቱም ይባላል ስትሄድ የጠለፈ ድንጋይ ስትመለስም ከጠለፈ ድንጋዩ አንተ ነሱ አይደለም ይባላል እና እንደዛ መሆን ስለማልፈልግ አልቀበለም። የማንን ዱቤ በሰዓቴ ሰርቼ ሲፈልግ ይወስዳል። ዱቤ እንኳን ብሎ ቢያስብ ስልኩን እዚህ አስቀምጠውና ብር ሲኖረው በሚፈልግበት በሰዓት መጥቶ ይቀመጣል። ቢያንስ ብሩን ይዞብኝ ቢቀመጥ ስልኩ ላይ የምሰራው ነገር ይዞብኝ ቢቀመጥ ስልኩ እኔ ጋ ነው። ነገ ከነገ ወዲያ ሰውየው ይቅር ቢል ሽጬ እኔ ለልጁ የሚገባው ለራሴ መስዶን አደርጋለሁ። ይሄ እርግጠኛ ነኝ ሆኜ የምሰራው ስራ ነው። ግን ዛሬ ወስጄው ነገ ከፍላ እንጂ ይቀርቷል። እንደሱ አይነት ነገር በጣም የሚያስጠላኝ ነገር በቃ በእንደሱ አይነት ሙድ የሚመጣ ነገር ነው እና አልሰጥም። እኔ ነገ ዛሬ ከነገ ወዲያ አለ ለኔም የሚሰጠኝ የለም እኔም የምሰጠው የለም። ያከስራል እንጂ ጉዳት አለው። ዱቤ መጥፎ ነው ብዬ ነው የማስበው። እንደ ዱቤ የሚያስጠላው ስራ ነገር የለም። እኔ በማንኛውም ስራ ቢሆን ዱቤ ይከብዳል። ስራ ላይ ውለሽ አንቺ ዱቤ ሳሰሪ እንግዲህ ሰው ሳይል ሳይከፍል ሲቀር እኔ እንደ ወገብ ተንቀጥቅጦ ኩላሊት በሽታ ስንት ነገር ነው የሚያመጣው። መቆም ማለት በጣም ከባድ ነው። ያን ደግሞ እኔ ለምሳሌ 5 ሰው ሰራ 10 ሰው 5 ሰው ሰራ ከሆነ ሁለቱ ዱቤ ከሆነ ምን ዋጋ አለው? የኔ መቆም ልፋት ነው እንጂ እንትን አይልም። ለምን ገንዘቡ ቢገባም ኖሮ እንዴት እንትን እንደሚል አይታወቅም። ማለት ያው ዱቤም ከሰጠሽ ደንበኛም ትይዣለሽ። ያው በብዛት እንጂ ያከስራል ብዬም አላስብም። ሰው ታተርፊበታለሽ፣ ሰው ታገኛለሽ። አሁን እንደዚህ ስትሰጪ እኔ በሌላም ስራው ስላየሁት ነው። የሚያውቅሽ ሰው ይወስዳል። ግን አንዳንድ ሰው ደግሞ ሊረሳ ይችላል። ማስታወሰሽ ስትጠይቂ ምናምን ይከብዳል እንጂ ምንም ጉዳት አለው ብዬ አላስብም። ውድ ተመልካቾቻችን በተለይ በአነስተኛ ንግድ ላይ የተሰማራችሁ እስቲ እናንተም ስለ ዱቤ ያላችሁን ልምድና ሐሳብ በሐሳብ መስጫ ሳጥኑ ላይ ያስቀምጡልን። የዛሬው ሳምንታዊ ጉብኝት ዝግጅታችን እንደተመለከታችሁት ነበር። ጠቃሚ ነገር እንዳገኛችሁበት ተስፋ እናደርጋለን። እስከ ቀጣይ ሳምንት መልካም ቆይታ።